ቤት እየተደበደበኝ ነበር እኮ ሲደበድበኝ ነበር እንዴ አንተ በዛ ቀለቱ ስመታኛ ነበር ሰውነቴ እኮ ስንት ቀን ሙሉ ሳንቺ ለቀኝ በእናትህ አርፈህ ተቀመጥ በገምና ውሻ ስራትን ያስባለኝ እውነት ነው ልገሉኝ ነው እንዴ በገዛ አሁን ገለሃለ እውነት ገለሽኛል ወይ ከሌላ ሰው ልመታኝ ነው ኧረ በገምና ልመታኝ ነው እንዴ ታመረ ና ቁጭ በል አስቀምጠው እንዴ ሰው በገዛ ቤቱ ይደበደባል ነገር የለም በቃ ይኸው ልጅነቴም አለቀ ውጤቴም ተበላሸ ምርቃቴንም እንደዛ ፋዘሬ ከትምህርቱ ጋር ያወራነው አውርተናል እንድትማሪም ጭምር ትምህርት ተከብሯል አዲያርክሽ በትምህርት የተበላሸብሽ እንዲስተካከል ባንቺ በፈተና በመለጥ ሲሚ ልጅ ህይወቷ ተበላሽቷል ይሄ ምን አይነት ኧረ በጋምላክ የተማሽና ቁጭ ብለሽ ተረጋግተሽ ምን አይነት ወጥ የረገጠች ናት ትንሽ ለመረጋጋት ነው እየሰደበኝ እኮ ተረጋጊና ልጅ እንኳን እንደዛ አይንፈራገጥም ግባ ስማኝ ዝም ብለህ ግባ ተረጋጉ ዝም በል ባለጌ ቁጭ በል እሺ ቆይ ያየሁት ገላ ስለሆነ እያየሁሽ ቀይረሽ ውጭልኛው ወንድ ነሽ አባትሽ ወልድሻል እኮ እሱ ታያለሽ አይውልሽ እንደዚህ አደርጋለሁ ብትይ ማለት ነው እዛ ጋር የቀረጽኩትን ቪዲዮ አደባባይ ላይ አወጣሽና ከዛ በኋላ ማን መሳለቂያ ነው ማድረግ አስተካክልኝ በቃ እኔ ሁላ ጊዜ እኮ ካንተ ጋር ስንት ነው የተጋደምኩት አላስተካክልኝ እስከ ዛሬ ምን ማለት ነው እንዴ እሺ ተቀመጭ እሺ ራስሽን እንደምንድን ነው የምትቆጥሪው ቆይ አንቺ ማን ነሽ ከነ ቅድስት ከነ ሜላት ትበልጫለሽ ያንቺ ገላ ምንድን ነው የተለየ ባይሆንስ በቃ ውጤቴን አስተካክልልኝ ብትጨርሻችን ነው ችግር የለውም ነይ ዝም ብለሽ አሁን ቶሎ ፈጠን በይና ነይ በቃ ችግር የለውም ለውጤቱ አታስቢ ኧረ ቶሎ በይ ችግር የለውም አልኩሽ እኮ አይደል እንዴ ሰላም ክብራትና ክብራን የሚችለው ቤተሰቦች እንግዲህ እህታችንን ይዣት መጥቻለሁ ያው እህታችን ድብቅ ካሜራ ሰጣናት ውስጥ ገብታ ቀርጻ ይዛልን መጣለች ግን ያዘችው ላይ እንዳያችሁት እንግዲህ በጣም መደረግ የለበትን ነገር አድርጋለች በእኛ እምነት አልነበራት መሰለኝ ዛሬ ሄደችው እንዳለችኝ እንደዛ ነው ግን ብልግና ማድረግ አልነበረብሽም ለምን ካሜራው ሰጠንሽ እኛ እንድንከታተል ነበር በዛ ደግሞ ቅርብ እንዳለ ነገር እንሻል መደወል ስትይ እንደሆነ ከሆነ ያን ነገር ማድረግሽ ትንሽ አሳፍቃለን ልክ አይደለም የሰማሽ ነው አይደል አስሞነት ነው ማለት የሆነ ትፈራለህ በቃ ፋሚሊዎች መዝጋትን እየጠበቁት ነው ትፈራለህ በቃ ከዛሬ ነገ አይተሽዋል አይደል ሁሌ አንድ ነገር እየጠየቀሽ ለውጥ የለውም ማለት ተመልሶ እዛው ነው የሚለው አይደል እዛ ያን ማድረግ አልነበረብሽ ማለት እኛም ተመልካችን የህግ አካላት ብቻ እንዲያውቁ ትንሽ ማስረጃ ነበር የሚጠበቅብሽ እንጂ ብልግና ነገር ማድረግ አልነበረብሽም አሁን ለማንኛውም እሱ ነው ቤት መጣል ያለውን ነገር ለማወቅም እሱን ለመክሰስ ውስጥ ገብተን ደግሞ እጅግ አብንጅም አውርተነው ለማስረጃም ጭምር ለማየት ነው እዚህ መጣ ነው ሳትፈሪ በነፃነት ጭምር ያንንም ነው ተናወጣጣው ይሰማሽ ነው አይደል የስራ ባልደረቦቼም ውስጥ ገብቷል እየተጠበቁ ስለሆነ አብረን እንግባ እሺ በቀጣሚ እንግዲህ ቤተሰቦቼ ያው እሷ ፈልጋ አይደለም ያው ፈርታ ነው በእኛም ነፃ ነበራት ነው የምርም ስራቸው የእውነት ነው ወይ ብላ ጥያቄ ውስጥ ተናስጋቸው ስለገባች በራሷም ጭምር ለመዳስ ትደረና ያደረገችው ብቻ አዝኛለሁ እንደኔ በጣም በዚህ ጉዳይ ሳጣራ ያገኘኋቸው አሳዛኝ አስነዋሪ በጣም ብልግና ነገሮች አጋጥሞኛል እንግዲህ ፈጣሪ ያግዘኝና ብዙ ማስተካከል ያለብን ነገሮች አሉ ከሷም ውጭ ያሉ ሰዎች ህይወታቸው ተበላሽቷልና ውስጥ ገብተን ደግሞ የሱን የሚሉን አብረን ያለን አብራችሁን ቆዩ ተረጋግተሽ አውሪኝ እባክሽን እኮ እያቋረጠኝ ነው በቃ ዝም በል ለምን ነው ስሜን መታጠቅ እውነቱን ሳውራ ዝም በል አስተማሪ ነኝ እንደዛ አይነት ድርጊት ማድረግ ሰው አይደለም እኮ ዝም በል እውነቱን ላውራ በቃ ዝም በል በቃ ገባህ ያለው ነገር እባካችሁ እናወራ መፍትሄ እንፈልግ ምን አይነት ውሻ ኧረ እባክሽ ተረጋጊ እባክሽን ምንም የምረጋጋው ነገር የለም በቃ እኮ ደፍሮኛል እዚህ ጋር ሌላ ምንም ያትረዱኝም እስኪ ምን ተፈጠረ እባክሽን
አሁን እዚህ ቤት ምን ያህል ጊዜ ነው የተመላለሽ የነበረው? እንዴ ብዙ ጊዜ በቃ በጣም ብዙ ጊዜ እንዴ በቁጥር እንኳን እኔ እኮ እንደዚህ ብያለሁ። ማተሽብኝ አታውቂም ቤቴ በቃ አንተ ምን ይችላል ለምን መተቸብ ማላውቀው የምን ቪዲዮ ነው የምትወረው? ይመታኛል ብለሻል አይደል? አዎ ይመታኛል ጭራሽ በዛ በፈረደ የት ነው ያገኘውሽ? እንዴ እኔ እንደምፈልገው አይነት ሴክስ አርግ እያለኝ ኧረ በቃ ለምን እንደዛ ማረገው? ምንድነው የምታወሪው? አንተ እንደዛ አላልከኝም እንዴ አላልከኝም እንደዛ ምን አይነት ቁጭ ያለ እባክህ ቁጭ ያለ አርፈህ ውሸታ እባክህ እኔ መታለሁ በቃ ህይወቴን ካበላሸ በኋላ ተረጋጊ እባክሽ። አንተ የደፈረኝ ሰው እኮ ነው እሱ። እንዴት ነው መረጋጋት? እንዴ ምን ማለት ነው? እንዴ ምን ማለት ነው? ለሱ ያገዛችሁ ነው እንዴ? በቤቴ ስሜን ባጠፋሽ እባክህ ተረጋጊ። እንዴ ስምህን ያጠፋሽ ስሜን ባጠፋሽ እዚህ ሆነ ልመታኝ ነው እዚህ ሆነ ያው እየደወሉለት እኮ ነው። አሁን ማታይም እንዴ ደደብ እኔ የተከበረ ሙያ ነው ያለው። ምንም የተከበረ ሙያ ነው ስለሚደወልልኝ ሰው ነው። በቃ ተረጋጊ። እባክህ አሁን እያንዳንዱ ነገር ቁጭ ነው። ችልታ አቃተን ብላ አይደለ? ከዛም ደግሞ መልሰህ አቃታለሁ ብላ ለምን እሱ ለምን እንደዚህ ጠይቀዋለህ? በቃ እውነቱን እኮ ነገርኩህ እኔ እንዴ ማይከቻልክ ይሄ አንተ ቤት የተገኘ ማስረጃ ነው። መቼ የት ማን ነው የቀረጸው? እዚህ ጋር ተመልከት። ምንድነው? እሺ በቀበቶት ተስፋፋራት ለምን ነበር በቀበቶ ይመታሽ? እስኪ በግልጽ ነገር ለምን ነበር የሚያስፈራራሽ? በቃ እሱ እንደምፈልገው አይነት ሴክስ እንዲያደርግ ነው የምፈልገው። እንዴ እሱ የሚፈልገው አይነት ነበር። እስኪ በግልጽ ታላስቀርሽ እንደው ይቅርታ ጋር ብንነግርሽ ሴክስ አደረጋችሁ ነበር እስከዛሬ ማለት ነው። ባለፈው ግን ያመጣሽ ቪዲዮስ ተርጎ ይተናል አይደል? ሴክስ አድርጌያለሁ በቃ አድርጌያለሁ፣ ግን ጀስት በቃ እኔ የምፈልገው ኖርማል አይነት ሴክስ ነው። አትረዳኝም እንዴ? እሱ ደግሞ ይሆናል ለሞራት ራሱ የሚቀፍ አይነት ነገር ነው በቃ ማድረግ የሚፈልገው። ምን አንተ ነበር የምታስይ? መልስልኝ። እያልክ ነበር ጥያቄ ሴክስ አድርገናል። ከዛ ውጪ ግን ምንም ያልኳት የጠየኳትም ነገር እያስፈራራት ነበር የምታደርገው ወይስ? እያስፈራራኝ ነው የሚያደርገኝ። እያስፈራራኝ ነው ጭራሽ እየመታኝ ነው። ምን ማለት ነው? ለምን ነው ማስፈራራት? አንተ ነህ ተሸታም ያገን እኔ ተሸታም ነው የምን ራሷ ፈልጋ ነው የምትመጣው። አንተ ፈልጌ ነው እንደዛ መጣ። እቤቴ ድረስ ከመጣሽ ለምን አስፈራራታለሁ? እኮ ፈልጌ ነበር የሚመጣው እኮ ፈልጌ ነው ፈልጌ አይደለም ፈልጌ ነው እኔ እዚህ መጣ ፈልጌ ነው እንዴ? ቆይ ለቀኝ እንዴ ፈልጌ ነው እኔ እዚህ መጣ። ቆይ እንዴ መልስልኝ እንዴ። ለማን ነው የምታግዙት እናንተ? እኮ ለማን ነው የምታግዙት? ለኔ እኮ ነው ማገዝ ያለባችሁ። ውሸት እኮ ነው የወራለ። አንቺ ያመጣሻቸው ሰዎች ስለሆኑ አንቺ እንዲያግዙልሽ ፈልጌ ሲያስጠላ አትከኝ በእናትህ ርዛ አንተ ነው የምታሰድበኝ። ቆይ እናንተ እኔን ልታስደበድቡኝ ነው የመጣችሁት? ታላላጋና ናራና አልኳርለ እኮ ምንድነው መደጋገም ሲደበድበኝ ነበር እኮ ሲደበድበኝ ነበር እንዴ። አንተ በዛ ቀበቶ ስመታኛ ነበር ሰውነቴ እኮ ስንት ቀን ሙሉ ሳንቺ ለቀኝ በእናትህ እንዴ። ተረጋጊና እናወራለን እኮ ምንድነው ተረጋጋው? ለሱ እያገዛችሁ እኮ ተረጋጊ። እኔ እኮ ልሽ አትማች እኮ ነው እኮ ለቀኝ በቃ ለቀኝ ተረጋጊና ቁጭ በይ እባክሽ ተረጋጊ። እየሰማሽ ነው? ለቀኝ ለሱ ነው የምታግዙት እናንተ። እኔ መታሽ ጥቅም እኔ እውነተኛ ሰዎች መስላችሁኝ እኮ ነው። አሁንም ከሰማሽኝ ዳንቺ ጎን ነን አይደል? እንደዚህ ደስ የመጣ ነው እኮ እኔ እውነተኛ ሰዎች መስላችሁኝ ነው። እሱን እኮ ነው የሰማችሁ ያላችሁ። ስለደሽ ነው መፍትሄ የሚገኘው እኮ ታዲያ ምን ላድርግ? ውሸት እኮ ነው ያወራለበት አካል ያዋራኝ ቁጭ ስራትሽ እናውራ። ምን ህሊና የማንም እዚህ መጫወቻ አለሁ። አንተ በዚህ እንደዚህ አናተ እንዳልልህ እንዴ ምን ይተሻታም ነው? ዝም በል ደደብ እንዴ አንተ እዚህ ጨዋጫ ይጮታል። እኔ እኮ እንደዚህ ቀና ብዬ እንኳን ሰው እንዴት እንደሚመታኝ በዛ በበቀበጡ ደደብ ምን ነበር? ለምን ነበር እስኪ መጣ ነገር እዚህ ድረስ አስመጥተህ ብልግና ካስፈጸምካት በኋላ ደግሞ ጭራሽ ዋስ ወለስ ደረድባታ። ለምን እራሷ ፈልጋ ነው የመጣችው? ምን ብዬ ነው መደበደባ? እንዳልመጣች እያሳየን እኮ በድብቅ ካሜራ ማሳየች ማስረጃ እያንዳንዱ ነገር ተከታትላ አይተናል። እያንዳንዱ ነገር እሱን አትጠይቁት። እንደዚህ ነገር ነው የምታረግ እናውቃለን። ለመሆኑ አንተ ራስህ የት የተማርከው? እስኪ መልስልኝ። የት ዩኒቨርሲቲ ተማርከው? ሲጀምር እሱ እኮ ደደብ ነው። መልስልኝ። የት ዩኒቨርሲቲ ተማርከው? መልስልኝ። ውጤትን አወራው እንጂ አወራው መልስ
የትምህርት ማስረጃ የውሸት። ቆይ አንተ ስለ ተማርኩበት ትምህርት ቤት መጠየቅ ምን አስፈለገ? ምን አስፈለገ? የእኛን ህይወት እያበላሸ እኮ ነው እሱ። አንተ ቁም በቃ ቁጭ ብለህ ካዋራው እኔ እሰማችኋለሁ። በቃ ማስረጃዬን ካሳየሁ አሳይቻችኋለሁ። አላሳየህም? የውሸት ማስረጃ እያንዳንዱ ላሳይቻለሁ። ይፋረም ኦሪጂናል ያሰራው ተመልከት። ይሄ አይደለ የትምህርት ማስረጃ ይሄ ስምር መቼ አውቃል? ይሄ ተያዘው ውሸት። ቆይ እናንተ ማናችሁ? ማናችሁ ነጠራ ነበር ስለ ስራዬ ማንነታችሁ ምንም አይሰራልህም። እውነቱን ተናገር። ልመታኝ ነው እንደሆነም ልመታኝ ነው። ስንት ቀን ሙሉ ዝም ያልኩት ተረጋጊና ስሚኝና እባክሽ ቁጭ እናወራለን። ይሄ ምን አይነት እባክሽ ኧረ በቃ አምላክ የተባሽ ነው። ቁጭ ብለሽ ተረጋግተሽ ምን አይነት ወጥ የረገጠች ናት? ትንሽ ለመረጋጋት ነው እየሰደበኝ እኮ ተረጋጊና ቁጭ እናወራለን። እባክሽ ልጅ እንኳን እንደዚህ አይፈራገጥም። ምንድነው የምትረብሺው? እየጠየቀሽ ነው። የሚጠይቅሽን ብቻ አትመልሽም እንዴ? በቤት የመጣሽ የምትፈራገጭው እኮ ነው። ውሸት እያወራሁ ማን ነው ያዋሽው? እኔ ዋሽሁኝ? እባካችሁ አሁን ስማኝና ለተጠየቁት ጥያቄ መልስ። አንተ እንዳልከው የዩኒቨርሲቲ ምሩቅ ነህ? አዎ። የትምህርት ማስረጃ ግን እኛ እንዳየን ሁሉም ነገር ውሸት ነው። እንዳለ የውሸት ማስረጃ ነው ያለ። የተቀጠርከው ዩኒቨርሲቲ ውስጥ በዘመድና በሙስና ነው። እናንተ በስም ያሰርታችሁት ቢሆንስ? እኛ እያጣራን ሰርተፊኬቱን ለሱ ደግሞ የተመረቁበትን ወረቀት እናንተ የህግ አካል በፎርጅ አሰርታችሁት ቢሆንስ? የህግ አካል ሁሉ ያጣራ። አሁን ያንተን ኬስ ከኛ አልፎ ከሚዲያ አልፎ ለህግ እንሰጣለን። ለሷም ያደረስከውም የትምህርት ማስረጃህንም እያንዳንዱ ነገር ለዩኒቨርሲቲ ለታደለ ተማርኩበት ዩኒቨርሲቲ ጠይቀናል። የለም አሁን ደግሞ ትምህርት ላይ ህሊና ላይ ጓደኞቿም ላይ ሌላም አልፎ ደግሞ ከዚህ በፊት የዛሬ 4 ዓመት አንተ ደፍራሃት በአንተ ኬስ ተደጋጋሚ ጊዜ አርግዛ ከዛ በኋላ ልጇን ለማሳደግ ጉዳይ ወጣለ። እኔም እኮ እኔ እንደሷ ነበር መሆነው እያየህ ነበር። እኔም እኔ እንደሷ ነበር መሆነው። አትዋሽ። ይሄ እኔንም እንደሷ እንደሆነ ነበር እኔንም ማድረስና ታውቃታለህ። እያት ምትባል ተማሪ ናት አይደል? በዛት ቆንጆ ወጣት ነበረች። ተመልከታት። አሁን ግን ጎዳና ላይ አለችው። ይሄ ደግሞ በአንተ ምክንያት ሆነች ናት። በስም ተመሳሳይ ነው። አንተ አስራትን ያዘ። እኔ አይደለሁም። በህግ አምላክ ምታው አርፈህ ተቀመጥ። በህግ አምላክ ውሻ ይሄ ስራትን ያዘ። ባለጌ እውነቱን አውራ። ልገሉኝ ነው እንዴ? በገዛ አሁን ገለሃለሁ። እውነቱን አውራ። እንዳነካኝ ቆይ ተረጋጊ። እንዳነካኝ ቁጭ በል። የት ነው የምትሄደው? የት ነው የምትሄደው? ና ቁጭ በል። ቁጭ እስኪ ሌባ ተረጋጊ እባክሽ። ኧረ ብዬ እንዳለ ያስይዛችሁ። እኔ በህግ አምላክ እኔ አሁን ከብዶኛል። ውጡልኝ በህግ አምላክ። እኔ ነኝ ማስይዘህ ሁላ እኔ ነኝ ማስይዘህ። አሁን ማመን ያለብን እንዳለ ልታምን እንፈልጋለን። ምንድን ነው አሁን? እሺ ምን እንድላችሁ ነው የምትፈልጉት? ህሊናን ለስንት ዓመት ተጫወትክባት? ለስንት ጊዜ ተጫወትክባት? መልስልኝ። በራሷ አፍንስ ነው። ይሄ ተናገር። እኔ አንዴ ሁለቴ ብቻ ነው የመጣችብኝ። አንተን እንኳን ተሰጥበኛለህ እኮ አንተ ውሸታ። እንደዛ አድርጌው አላውቅም። ዝም በል። የትኛው ሚስት? አዎ የት ነው ያለችው? ስራ ወጣለች። ስራ አይደለም የመጣችው እሷ ከሀገር ወጣለች። እዚህ ናት። በደንብ አውቃለሁ። እዚህ ነች። ስለ ሚስት ሰብለህ በደንብ አውቃለሁ። እየሰማን አይደል? የት ነው የምታውቃለህ? ስለ ሚስት ሰብለህ ታዲዮስ እያንዳንዱ ነገር አውቃለሁ። እየሰማን አይደል? ሚስት ታማኝ የዋህ እንዳላት ታውቃለች። ነገ ጠዋት ሀገር የሚረከቡ ልጆች ያፈራሉ የምታስበው። ኢቨን እቤት ውስጥ የሚመጡ ሴቶችን በግል እያስጠና እንደሆነና ለለውጥ ነው የምትነጋገርካት። ነገር ግን አንተ እንደዚህ አይነት ሴቶች እያመጣ ወሲብና ብልግና ነው የምትፈጽመው። ልክ አይደለም? አሁን ህሊና ላይ ብቻ እስኪ ምን ያህል ጊዜ ነች አትከባት? ሁለቴ መታለች። ከዛ ውጭ ማቆም የመጣችውም የዛሬ 15 ቀን ወር አካባቢ። አንተ እኮ አንደኛ ራሳቸው እንዲከላከሉ አታረግ። ብልግና መድፈር ሳያንስ ኮንዶም እንዳያርጉ እያደረክ ከዛን ደግሞ በጣም ለአይኑ በሚከብድ የሰው ተፈጥሯዊ ባልሆነ መንገድ አይደል እናድርግ የሚለው? አዎ ምንድነው? የተማረ እንደው የተማረ ዝም በል በእናትህ። ውሸታ አልጠየቅሽም? እስኪ እንግዲህ ኧረ ጠይቁኛል። ስንቴ እዚህ ዝም በል። አንዴ ይሄ ካልጠባሽልኝ ይለኛል፣ አንዴ ይሄ በቂጥሽ በኩል ካላረግሽ። እኔ ምን አይነት ሰው እንደሆነ አላውቅም። በቃ ዝም በል በእናትህ። አንተ ሰው አይደለህም። ዝም በል። አሁን እኔ ከአንተ ጋር ልጨቃጨቀም። እውነቱን እንድትነግራቸው ነው ፈልገው። ገባህ? እውነቱን ስንት ሴቶች ላይ እንደተጫወትክ እኛ ነው የምናውቅ። ካዲ አንቺ ጋር እስኪ እኔ በይሳት እንደዚህ ነገር አደረገው ከ6 ወር በላይ 6 ወር? አዎ 6 ወር። እኔ ከ6 ወር በፊት እኔ አላቅሽም። አንተ ነኝ
ስለምን 6 ወር እኔ የዛሬ 15 ቀን አንድ ወር ባንተ ምክንያት ማልቀስ ምን ማለት ነው? አስተማርካት ማለት አንቺ ሚስተር እንደምናውቀው 4 ወር ነው። እቺ ልጅን 3 ሚስተር አስተማርካት ማለት 12 ወር ታስተምራታል ማለት አይደለ? ስትዋሽ እኮ እዚህ የተያዝክ ነው። 3 ሚስተሮችን አስተምራታል። አውቃለሁ ባህሪው አስቸጋሪ ነው። እና ማስተማርና እዚህ ቦታ መምጣት ምን ያገናኛል? ዘምበል በእናትህ ቢቅሙም አንተ እንደመምህር ልገጻቸው ሲገባ ጭራሽ ታበላሻቸዋል። እኔ መክሬ ዘክሬ ምን ብዬ በቃ አቅተውኝ ነው። አካቅሜ በላይ ሲሆኑ ነው እኔ ላባረራቸው ሁላ ያሰብኩትኝ እንደዛ። አንተ የማባረር ስልጣንም የለም። አንተ ስልጣን ማስተማር ሲጀምር በየትኛው እውቀቱ ነው ያስተምረን? እኔ እንኳን ባጣሮት ከ5 ሴቶች በላይ ወሲባዊ ትንኮሳ አድርገህባቸዋል። ያ ደግሞ ምን ዓመት ሊያሳስር ይችላል አላውቅም። በትንሹ ግን 10 ዓመት በላይ ታሰራል። እሱ ስም ማጥፋት ነው። እሷ የዛሬ 1 ወር ምናምን ወዲህ 2 መታለች። ከዛው ጋር ብቻ ያደረኩት ያክ ነው። አዎ አንተ አዎ እኔ ባንተ ምክንያት ወልዳ ጉዳና ተጫውና ታቃተም የሰራት ዓመት ማናት? እኔ አሳየው ፎቶዋል። አይሻ አሳየኝ። እሷ ጓደኞች ጋር አሳየህ እኮ እሷ ጋር ከጓደኞቿ ጋር እኮ ጓደኞችሽ እንደዚህ ያደርጉልኛል እያልክ በአፈ በአንደበት ተስተናገር ቤት ውስጥ እንኳን የተገኘ ተረካሽ ነገር ማስረጃ አለ። እቺ ማናት? እሺ በእኔ ምክንያት ነው ጎዳና የወጣችው። አንተ አስረገዝካት። ቤተሰብ ደግሞ ዲቃላ አመጣሽ። ትልቅ ነገር ስናስብሽ ነበርሽ ብለው አባረዋል። ልጅቷ ደግሞ በትምህርቷ ተስፋ ነበራት፣ ለነገ የተሻለ ዓላማ ነበራት። አንተ ግን ህልሟን ቻላክ። እኔ በጣም ክፉ ሰው ነው። አሁንም አታምንም እንደ አንተ ተመልስተውን እንኳን በአንተ ምክንያት ስንት ነገሮች እንዳየች ታውቃለህ ወይ? ያሳለፈችውን መከራ ታውቃለህ ወይ? መልስልኝ ያሳለፈችውን ነገር ታውቃለህ? ተረጋጋሽ። በአንተ ምክንያት ጀምሮ አቅሻለሁ ነው አመንኩልሽ አይደል? ስለሌሎች ጠበቃ መቆም ምን አስፈለገ? ምንድነው ማለት ነው? እየሰማኸኝ ነው? እሺ በአንተ ምክንያት ልጇ ተይዛ ጎዳና ለጎዳና ተርባ ወልዳ በአንተ ምክንያት ከልጇ ጋር ተርባ እኔ አላውቃትም። ምክንያት እንደዚህ የምትላትን ሴትዮ እኔ አላውቃትም። አላውቃትም። እንዴት ታውቃታለህ? ህይወቷን አበላሽተህባት እንዴ? አንተማ እንዴት ታውቃታለህ? ህይወቷን ሴትነቷን ነጥቃት። አንተ እንዴት ታውቃታለህ? ነገሯን ቀምተሃል። አንተ ምን አገባህ? እሷ ያሳለፈችን ጎዳና ላይ እሷና ልጇ ናቸው። በአንተ ሴራ፣ በአንተ ግልፍተኝነት እሷ ያሳለፈችን ነው። እሷ ናት እና ይሄ ክፋለ አንከስ አርገለው ነው ነገር ታውቃቸው። ታውቃታለህ? ተረጋጋሽ። ልንገርህ ታውቃታለህ ወይ? መልስልኝ። ባለጌ እባክሽ ተቀበል። የሰማህ ነው። በእጄ ሰብሳቱ አላውቅም። ብቻ ቤተሰቦቼ ይህን ባለጌ እርጋጥ እንዳያችሁት ነው። እጅግ በጣም ከስነ ምግባር ያፈነገጠ እኔ ባለጌው እርጋጥ አይደለም። አንድ መምህር የማይጠበቅ ወራዳ ተግባርን ሲፈጽም የነበረ ግለሰብ ነው። በአንድ ተማሪ ላይ ሳይሆን በብዙሃን ተማሪዎች ላይ የድርጊት ሲፈጽም ለዚህ ስራ ተማሪዎች ሲከሱ ትምህርት ቤቱ ለአንተ ፍቃድ ሰጥቶክ ይመስል እየደበቀ ልክ እንደነበር አውቃለሁ። የልብ ልብ የሚሰማ ደግሞ ትምህርት ቤቱ ስም ይጠፋብኛል በማለት ያንተን ሚስጥር ለሚስጥር አድርጎ ይዞልሃል። ለዛም ጭምር እንደ መብት ተሰምቶክ የፈርካችሁ ሴቶች ከታቸው ላበላሻችሁ ሴቶች እኔም ተመልካቼ አንለቅ ለህግ አሳልፈን ተጣል። ህይወታችን እኮ ቀልድ አይደለም። ይሁላ ጊዜ ተምሬ እሷም ላይ በሰሎቿም ላይ ላደረገው ጥፋት በህግ ማስጠይቀው ነው። አመነም አላመነም የሚያምን ከሆነ ሰየው ለህግ የሚቀለትን ይቀልለት። ምንም አይቀልለትም። መሞት ነው ያለበት። እንደዛ አይነት አስተማሪ ለሚልክ ብሳት ጭምር ለማስፈር ነው። ለምን አንድ ሴት አይደለም አምስት ምንም ማስተባበያ ነው። እኔ ከሷ ውጭ ማውቀው ሰው የለኝም። ሜዳ ላይ ጎዳና ላይ አንተን እንደዛ ያደረጋችሁ እያልኩ ስሜን አጠፋ። በቃ አምላክ ይሰማና እውነቱን ከነገርከኝ ትንሽ ተረራ ኃይል አደረገልሽ። ምንም ብሎ ሳይንስ የለም እንዴ ደፍሮኛል እኮ ይሄ ነገር ለነገር ይፈልጋል። ለመጠየቅ ጥያቄ ምላሽ ሰጠኝ። ከስንት ተማሪዎች ጋር ብርግና ፈጽሟል። ከመስ ጀምሮ ይሄን ባር እንዴት አመጣው? መልስልኝ። ከመስ ጀምሮ ከተማሪዎች ጋር መውጣት ጀመርክ። ስለምን ተማሪ ጋር መውጣት? እውነቱን ታውቀዋለህ። እውነቱን ማትነግረኝ ከሆነ ስማኝ። የኔን እንኳን ንገረኝ። አንቺ አይተሽኛል። የኔን እንኳን ንገረኝ። አንቺ ከሌላ ሰው ጋር እንደነበርኩ አይተሽኛል ወይ? አይተሽኛል ወይ? ከሌላ ሰው ልትመታኝ ነው እንዴ? ልትመታኝ ነው እንዴ? ኧረ በቃ ልትመታኝ ነው እንዴ? ታመረ ና ቁጭ በል አስቀምጠው እንዴ? ሰው በገዛ ቤቱ ይደበደባል።
ልጅነቴን እኮ በሱ ነው ያጣሁት። ልጅነቴን ባንተ እኮ ነው ያጣሁት። ልጅነቴን ባንተ ዞር በልልኝ። እንዴ ልጅነቴን እኮ ቀምቶኛል። ተረጋጉ። ቁጭ ያለው እባካችሁ። ደደብማ ስለሆንሽ ነው ውጤት ይዘሽ እገለዋለሁ። አናቱን ነው የምፈነክተው። በእንደዚህ አይነት ውርጋጥ እኔ ልደፈር? የማንም መጮት አሉ ደግሞ ዛሬ ግቢም ሰው የለም። ዝም በል ዝም። እኔ እውነቱን እንዲናገር ነው የምፈልገው። በቃ ህግ ይፍረደኝ። አንዴ ስሚኝና እኔ መፍትሄ ልፈልግለት እባክሽን። አንተ ማን ይዘም አሁን ለምትጠይቂ ጥያቄ ያን ነው እንመለስልኝ። ልጅ ጋር ሁለተኛ አደረኩት ነው አሽታል። ልጅን ተማሪዎች አላቅም ብለሃል። አላቅም ብልግናም ጠይቄያት አላቅም። በመቀመጫሽና በአልባሌ ቦታ አድርጊልኝ። የሰው ልጅ ነው ቆይ ክቡር በሆኑ አፉ ብልግና የሚፈጽም እንዴት እንደዛ ይሆናል? እኔ ራሱን አስተማሪ ነኝ እያልኩ ትልቅ ሰው ነኝ እያልኩ እንዴት እንደዛ አይነት ጥያቄ ይጠይቃል? ማስረጃ እኮ አለን። እያሳየን ነው ቪዲዮ ማስረጃ ተመልካቾችም አይቷል። እሷም ነው እየተናገረች የብዙ ማስረጃዎች አሉ እኮ ኖርማል ሴክስ አድርገናል። ከዛ ውጭ ግን እኔ እንደዚህ ላድርግሽ እንደዚህ ላድርግሽ ጭራሽ ብያለሁ እኮ ተመልካቾችም አይቷል። በመቀመጫና በአፍሽ ካላረግሽልኝ ብለህ በቀበቶ ስገርፋት እኮ ማስረጃ አለ። ተመልከት እዚህ አካባቢ ከሯ እስኪ አንዴ እዚህ ጋር ተመልከት። ማን ነው? ቆይ አንተ ራስህንም ትክዳለህ እንዴ? ከሷ ጋር ተነጋግረን ካሜራ ይዛል ገብታ ይዛው ቪዲዮ ያነሳኝ ማን ነው? ያንን ነገር እናውቅ አትፈልግ አታገኘው። አሁን እዚህ ልጅ ላይ በመቀመጫሽና በአፍሽ ላድርግሽ ብለህ አልጠየቃትም? ጠይቃል። ጠይቁ። እኔ ለምን አሰማኝም? ጠይቆኛል። እኔ እኮ ፍትህ ብቻ ነው የፈለኩት። እኔ ጠይቂያት ሳይሆን እኔ ባፌም በመቀመጫዬም እንደዚህ ላድርግልህ ብላኝ ከዛ እሺ አልኳት። ህሊና እንደዚህ አይነት ነገር ስታቀርብልኝ እኔ እምቢ ማለት ነው አቃተ ይመስላል። አሁን እኮ እሷ ነው ትመክራናለች። ተመልካቹ ነው ያውቃል። አሁን ተመልካቹ እያለው ያየው ያንተን የውሸት ነገርን እያረጋገጠ እባክሽ አታልቅሽ ህሊና እባክሽ ነው። እኔ ስሚ አሁን እኮ ከማልቀስ አይደለም መፍትሄ የሚገኘው ስለኮ መክሰሳችን አይቀርም። እባክሽ እኔ ምንድነው እንደዚህ የምከሰው? ህግም እኮ አያምነኝም። በቃ እኛ ማስረጃ ይዘናል። ስሚ አሁን እኮ እዚህ የተገኘ ነው ማስረጃ ይዘናል። ቤተሰቦችም እያዩ ብዙ ነገር የለም። በቃ ይኸው ልጅነቴም አለቀ፣ ውጤቴም ተበላሸ፣ ምርቃቴንም እንደዛ ፋዘሬም ከትምህርት ቤቱ ጋር ያወራነው አውርተናል። እንድትማሪም ጭምር ትምህርት ቤት ተከፍሏል። አድያርክሽ በትምህርት የተበላሸብሽ እንዲስተካከል ባንቺ በፈተና በመለጥ ስሚ ልጅ ህይወቷ ተበላሽቷል። ፈተና ምጥሻለሁ ልትፈተኝ በሱ ጋር ደግሞ ውጤት የተቀነሰብሽ እንዲስተካከል እኮ ትምህርት ግን እስኪ እባክሽ አሁን ተረጋጊና ከሱ ጋር ሳለው ነገር ንገሪኝ። እንደው መጥፎ ነገር ስትፈጽሙ ራሳችሁን ጠብቁ ነበር። አንጠብቅም። አይፈልግም። በቃ አይፈልግም። እኔ ስንቴ ለምኜዋለሁ በኮንዶሚሽን እናድርግ አልኩት። በቃ ግን አይፈልግም ማለት ነው። እኔ ጤነኛ መሆን አልፈልግም። በጣም በሽተኛ መሆን እፈልጋለሁ ማለት ነው። ጭራሽ እየጮኸብኝ ነው። እኔ እያመመኝ ነው። ወጣ ኤችአይቪ ሲኖርብህ አይኖርብህ እኮ አይታወቅም። ናርሲቶች ልከተብ እንደምችል እኮ አይታወቅም። የሰማኝ ነው አይደል? ቆይ ጥብቅና ልቆምላት ነው እንደ የመጣው እዚህ እኔ ስራዬ እውነትን ማጋፈጥና እውነትን ማውራት እኮ። ታዲያ እኔ ያልኩህንም ነገር ደግሞ እውነት ይኖራል ብለህ ማዳመጥ አለብህ። እየሰማሁ እኮ ነው። ገዝታ ያየሁትን እውነት የሰማሁትን እውነት እንኳን እየዋሻል እቺ ልጅን በአልባሌ ነገር። እስኪ አንተ እንዴት ነው የሰው ልጅ በመቀመጥ ነው? ከዚህ በፊት ተማሪዎች እንደዚህ ለቂጥኝ ነው ለምን ሊደረጉ አድርጋቸዋል። ለበሽታ ጭምር እንዲቀጥሉ ያኔስ ማን አየልኝ? ያኔ አድርጋቸዋል በመጥፎ በኩል እያደረክ አይደለ? ከዛ ግን መናገር ስለማይችል በሙሉ ነገር ለሰማ ፍርደት ስለማይችል በቃ እኔ ከዚህ በላይ ማውራት አልፈልግም። እንደዚህ አድርጋቸዋል። ብዛታቸው ቀንሰው እኔ ምንም ቀንሰው ብለው ያደረኩት ሰው የለኝም። ስለሷ እየወግንክ ያለው እየሰማችሁኝ ከሆነ የህግ አካላትን አስገቡና ያችሁት ይሉ እውነቱን ከነሱ ጋር ያወራል። ማለት ነው እንደዛም ሄዶ እኮ ሊዋሽ ነው እንዴ? ማስረጃ አለ። ልጅነቴ እኮ ነው በሱ ምክንያት ያለፈው። ከሆነ ግን ነገሮችን አቀልላለሁ። እውነቱን ንገረኝ። ከዛ መፍትሄ እንፈልጋለን። እናቴ መልስልኝ። እሺ ከመች ጀምሮ ነው ከተማሪዎች ጋር አንተ ብልግና መፈጸም ጀመርክ? ለምን ለማስተማር እንኳን ስንት ዓመት ነው ማስተማር ከጀመርክ? ወደ 4 ዓመት 3 ዓመት ማስተማር ከጀመርክ። ለዚህ ብልግና መፈጸም ጀመርክ መች? እኔ ነጥባቸው ሲወርድ ሲቀንስባቸው እንደዚህ እናድርግልህና ነጥባችን አስተካክልልን ይሉኛል። እኔም ያው ወንድ ነኝ
ስሜት ያታለለኛል። እሺ ብዬ አደርጋለሁ። ከዛ ሰው ሁሉንም በፍቃድ ነበር ሲያደርጉ ነበር። አይ ሌሎቹ በፍቃድ ነው። እኔ ፈልጌ ነው መልስልኝ። እኔ ፈልጌ ነው። 3-4 ተማሪዎች ያለ ፍቃድ ነበር ታረጊም ነበር። ያ ማስረጃ አለኝ። ውሸቱን ተወና እውነቱን ንገረኝ። እየሰማኸኝ ከሆነ አሁን መዋሸቱን ተወና ንገረኝ። ከዛ እነሱ ተማሪዎች አስተካክለኝ ያሉ ከባለጌዎች ጋር መባለግ ጀመርክ። ከዛን ደግሞ አንተ አማርካትና የተመቸቸን ሴት እየመለመልክ ውጤት ታበላሻለህ። ከዛ እነዛ ሴቶችን ትልክና ለነዛ ሴቶች ምንም ሳያረጉ ውጤት ትጨምርላቸዋል። አንደኛው ሴትዬ ያድንልሃል። ውጤት እንዲጨምርሽ ከፈለሽ እንደዚህ ስለሆንሽ እንደዚህ ተፈጠረ ይረሻው አጭር ቀሚስ ለብሰሽ እንዲሉ ታረጋለህ። ከዛ ሻይ ቡና በትባባል ቦታ ላይ ቤት ይዛችሁ ትመጣለህ። ሳመናቸው ጀምሮ በጣም ቆሻሻ የሆነ ሰው ነው በቃ። ከዛ ነው ቤት ከመጡ በኋላ የምትፈልጉት ታረግና አላስተካከልም ትላለህ። ለምን ሲባል ተረጋጋሚ ማርክ ትፈልጋለህ። ከዛ ደግሞ ከሰው ልጅ ስራ እንጓራ ከወጣ እንደ እንስሳ በመቀመጫና በአፍ ታረጋለህ። ከዛ ላልተፈለገ በሽታ ታደርጋለህ አይደለ? ነው። ለምን ያልተማሪ እንደዚህ ያደርግ? ለምን ያህል ጊዜ? ለምን ያልተማሪ ለምን ያህል ጊዜ ያደርጋል? ከሷ ሌላ 2 ልጆች 4 እኔ እንኳን ማውቃቸው ውሸታም ነው በቃ። ደግሞ ፈጣሪ ወጣቸው ማለት ነው። እኔ እንኳን 6 ወር ሙሉ ስጮትብኝ አልነበር። እኔ እንኳን ማውቃቸው ብዙ ተማሪዎች አሉ ከጓደኞቼ ጭምር። ስጠላ ያንቺ ጓደኞች ማለት ነው አብሮሽ የሚንዘላዘሉት አብሮሽ የሚቆሙት በቃ ራስ በቃ መጥፎ ነገር አትናገረኝ። ለህግ አሳልፌ ፍርጅ ሙት ማስረጃ ሴቶችን በመድፈር ያልተገባ ጥቅም ለማግኘት ሰው ማጨመር በእነዚህ ክሶች ከሳለሁ። የትምህርት ማስረጃ ትክክለኛ በዩኒቨርሲቲ ደረጃ ችግር የለውም። ሬጅስትራር ፌክ ነው ፌክ ነው። የት የተማርከው ወረቀቱ ላይ አይደለ? የተማርክበት የተማርክበት ሴት ላይ ወለ ደብረ ማርቆስ ዩኒቨርሲቲ ደውለን ነበር። ስንደውላቸው ያሉ ማስማት ይቻላል። እንደዚህ አይነት ተማሪኛ አላስተማርንም፣ በዚህ ቁጥር እንደዚህ አይነት ሰዓት እኛ ጋር የተመረቀ ተማሪ የለም ብለው መልሰውልናል። ስለዚህ ይሄን ደግሞ ህግ አካል ፋይሉን ለማጣራት ህግ ጊዜ አይፈጅበትም። ይፈላ በቃ መቼም ፍትህ አናገኝም ማለት ነው። ሴቶች ማለት ነው። ይሄ መሞት ነው ያለበት በቃ። ይሄ ሰውዬ ምንም ከብዙ ሴቶች ጋር እንደዚህ አይነት ድርጊት አድርጌያለሁ። በርግጥ ግን እሷን ብቻ ነው አስገድጄ እንደዚህ አፈን ዝጋ 4-5 ተማሪዎች አልካል ኃጢአትን ምን ንስሐ ገባ ተመከታት ባለብልክ ተቀጣ። በዓለማዊ ህይወትም በመንፈሳዊ ህይወትም መዳን የምችለው ነው ተስተናከረ። ዓለማው ከተጠያቂነት አያድንም። ይሰማል አይደል? ሰማኸኝ? እየሰማሁ ነው። ስለዚህ ነው ትልቅ ቁሽሽ ዋክሽን የታጣልቅሽ ምን ማለት ነው? አታልቅሽ። በስምነት እኮ የሰንቴቶች ህይወት ነው የተበላሽ። እስኪ አንድ ተገለጽ። አንቺ የምታውቂያቸው ጓደኞች ነበሩ አይደል? እንዴት ነበር ሲያሰቃያቸው ነበር? እስኪ ንገሪ። ካንቺ አልፎ በቃ እቤቱ ያመጣችኋል። ይሄን ስሩልኝ፣ ይሄን አድርጉልኝ ና በቃ አይተሻል እንዴ? አንቺ አይተሻል እንዴ? ይሄ ቆሻሻ የሆነ ዲፔንድ ሆነሽ የምታወሪው አንቺ አይተሻል እንዴ? አይተሻል እንዴ? አይደለም ባይንሽ ያየሽው ነገር ነው እንደዛ። አይቻለሁ በቃ አይቻለሁ። አትንካኝ አትንካኝ። እኔ ገለዋለሁ ይሄን ልጅ። መልሽ እንዴ? ቤቱን አጸዳችኋል። በቃ ይሄ ባፊ እንደዚህ ካላስገባሽልኝ በቃ ምንም ደስ አይለኝም። በቃ እንደፈለገ አድርጎ ሴክስ ካረጋቸው በኋላ ይመታችኋል። ጭራሽ በቃ በቱ ያኛል በቃ ብሎ ጭራሽ እነሱን ይመታችሁ። እኔ ደግሞ ጭራሽ ገደለኝ እንጂ እናቴ አባቴ እዛ ምርቃቴን ሲጠብቅ ቆሻሻ አሁን ያለው ነገር ያለው ሲጣን ነገር ታስተካክል። ኦኬ ከነስኮን ተጨምርና ሬጅስተር ታስገባላችኋል። ከዛ ወደ ህግ ትሄዳለህ። ትምህርቱም ደግሞ ለዚህ ካሳ መጠየቅ አለበት ትጠይቃለህ። ለህግ አካል ለምን አንተ ለህግ አካል የምታቀርቡኝ ከሆነ ነጥብ የምንም አይነት ነጥብ ማስተካከል አልፈልግም። አላስተካክልም። አሸርሽኝ ትምህርቱ ወደደም ጠላም ያስተካክላል እንጂ አላስተካክልም። አንተ ሰዓት አላስተካክልም። ለህግ አቅርቡኝ። ያደረኩትን አምናለሁ። ነጥብ ግን አላስተካክልም። አንቺን አስደንግጦ ከህግ ለማምለጥ ነገር ግን ስሚ፣ ትምህርት ቤቱ ጋር አውርቻለሁ። አንቺን ከመምጣት በፊት ከትምህርት ቤቱ ጋር እያወራሁ ነበር። አንተ ማን ስለሆነ ነው ከትምህርት ቤት ጋር ኮሚቴ እንዳስተማሪ እሱ ታይቶ እርምጃ ይወሰዳል። ትምህርት ቤቱን ስለኔ ማስተዋወሩ በቃ እኮ መባረር ነው ያለበት እንዴ። አሁንስ መከሰስ ባለበት ይከሰሳል። አንቺና ጓደኞች ደግሞ ቪዲዮ ሊክስ ሲቀርጻችሁ ነበር አውቃለሁ። ድብቅ ቪዲዮዎችን እየቀረጽክ ስታስፈራራን ነበር አውቃለሁ። እሷም ጭምር ባትነግረኝም አንተ ግን የድብቅ ቪዲዮ ይዘህ ስታስፈራራችን ነበር። ተማሪዎች ነግረውኛል። አንተ ጋር ብልግና ሲፈጽሙ በአፋቸው አልባሌ ነገር ሲያደርጉት ቀርጽና ይሄንን ሰው ቢያየው ምን ይላችኋል እያልክ በመቀመጫቸው ጭምር ሲያደርጉት ቀርጽ ነበር።
በጉልበት ያን እበትነዋለሁ እያልክ እያስፈራራቸው ብዙዎች ይይዛል። እሷ ላይ ደግሞ ስልኬን ስትሞክር ቀርጻታል። ስልኬን ምንም አይነት እንደዚህ ነገር ኮምፒውተሩ ላይ እና ቤት ውስጥ ቁምሳጥን ስር የደበቀው ፍላሽ እንዳለ ተነግሮኛል። እዛ አካባቢ ፈልጉኝ። እነሱ ሲመጡ ያለው ነገር እናውቃለን። የሰማችሁ ፈልጉና ነገሮች ምን ቁጭ በል ሂደህ ልታመጣው ነው። ቁጭ በል አሁን ምንም አይነት መረጃ እነሱ ፈልገው ያዩታል። ከዛ በኋላ ከተገኘብህ ግን እኔ ያርግ አንድ ቀን አረም አግቦታ ሶስት ይሰማን አይደል? የለም አይደል? እርግጠኛ ነህ? እውነቱን ያወራ በቃ እውነቱን ያወራ ለምሳሌ ክፈቱና አዩት። የኔ ቪዲዮ ፍላሹ ላይ ያለ የተገኘው ቪዲዮ ከፍታችሁት ይሄ ምንድን ነው? ይሄ የቲቪ ሪደር ለክፈታው እርግጠኛ ነህ? እነሱ ከፍታው ይወጣል። ከፈታው አከይ ብልግና በቲቪ መክፈት ይችላል። አደባባይ አንተ ያመጣው ፍላሽ ቢሆንስ እሱ ቀይረ እስኪ ኪስህን መጀመሪያ ቼክ አድርግልኝ። እዚህ ላይ ያለ ፊት ያንተ የተማሪዎች የእሷ መልክ ያለበት ምን ስልክ ላይም ካለ በኤግዚቢት ምንድነው እያወሳሰባችሁ ያገኘው ማስረጃ ተመልካቾች ማየት ትችላላችሁ። ቤት ውስጥ የተገኘው ከልብሶቹም አልደበቁ። ስለዚህ ነው ነገርኛና መፍትሄ እንፈልግ። በቃ ሲቀጥል አሁን ጥፋተኛ እሱ ብቻ አይደለም፣ አንቺና ጓደኞች ማለት እኔ ምን ላድርግ? አስጨርሽኝ። ትምህርት ተማሪ ትማራላችሁ ነው ወላጅ ከቤት ሲልካችሁ እንደ ወጣት መሆን አለባችሁ። እንደዚህ አድርጉ ስትባሉ ደግሞ እምቢየው ማለት ነው ያለባችሁ። እንዴና ምን ላድርግ? ቤተሰቦቼ እኮ ምርቃቴን ይጠብቃሉ እንዴ። ትምህርትሽን አላግባብ ከቀነሰብሽ ከነበር ለቤተሰብ ተናግረሽ መክሰስ አለብሽ። አቃም ቤተሰቦቼ እንዴት ነው የሚከሱት? ከትምህርት ቤት አይባረርም። ስንት ከሰስ ነው እኮ አንድ ተማሪ ላይ ብቻ በጉልበት እንደዚህ አድርገው አንቺና ጓደኞች ጫት ቤት መጠጥ ቤት እየሄዳችሁ ጭምር እኮ ከስንት አንዴ ነው የምንሄደው። ተቀሩራ ፈተና ሳይመልጣችሁ እንደማያሽ ስተት በስተት አይታረም። ባካችሁ ተመልካቾች እምቢ ማለት ለመዱ። አንዴ አጥፋችሁ ከነበረ ወደ መንገዳችሁ ተመለሱ። ዛሬ ታች ላይ የደረሰው ነገር በጣም መጥፎ ነው። ይሄ ፋይል ወጥቶባት ቢሆን አሰቡት። ይሄ ባለጌ አሁን መሽታ ይዟት ቢሆንስ? ሴቶቹን በክሏችሁ ቢሆንስ? እንግዲህ አርግዘው ለደችዋ ማን ተጎዳ? ከልጇ ጋር አደባባይ እየዞረች ቆሻሻ የጎዳና ህይወት ከእሷ አልፎ በእሷ ደፈር ጀምሮ አሁን ጎዳና ላይ ብዙ ሰዎች ደፍረዋታል። ህይወቷ በጣም ነው የሚያሳዝነው ከምነግራችሁ በላይ። እንደ ኩዮቿ መፈንደቅ መጫወት ሲኖርባት ከኩዮቿ በላይ አዝናና ጎብጣ ነው ያለችው። በቃ እኔ ይህን ሰውዬ ወደ ህግ ሰዱልኝ። እሱን አሁን ለህግ እንወስደዋለን። የሚፈረድበትን ዓመት ተካትጌ ለእናንተ አሳውቃችኋለሁ። ነገሮችን አላመነም በቂ ማስረጃ ስላለን የእሱ ማመን አለማመን ለእኛ በቂ አይደለም። እሷም ደግሞ ትምህርቷ የምትመለስበት መንገድ እሱ የሚስተካከልበት መንገድ አመቻችተን ውጤት እንዴት ነው የሚስተካከለው? እንደዚህ ውጤት ያበላሽቱት። እስካሁን ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። የዛሬ ክትትላችን እዚህ ጋር ያበቃል። በሌላ ጊዜ ሌላ ክትትል እስክንገናኝ መልካም ውሎ ተመኘን። አበቃን። ቻርን ሳምንት